ሩታ ይኸውልሽ አብርሃምን እንዲመለማመጥ ላንቺ አይገባሽም። አንቺ በጣም ቆንጆና ልዩ ማራኪ ሴት ነሽ። ለትዳርሽ ተከብረሽ የምትኖሪ አይነት ሴት ነሽ። አንቺ አብርሃም እንዲህ ከምትለማመጪው እኔ ጋር መተሽ ኑሪ፣ እኔ እቀበልሻለሁ። በየትኛው መልኩ ነኝ እኔ እቀበልሻለሁ። እኔ አንቺን ደስተኛ ማድረግ ማኖር አያቅተኝም። ሩት በጣም ነው ማፈቅርሽ፣ በጣም ነው የምወድሽ። እቀበልሻለሁ ከመጨረሻው ድረስ እኔ እጠብቅሻለሁ ሩታዬ። ደስታሽማ ደስታዬ ነው ያቃተኝ መለየቱ ነው። ሰላም ሰላም፣ ውድ የተከበራችሁ የኛ ቤተሰቦች እንደምን አላችሁ? ሰላም ለእናንተ ይሁን ብያለሁ። ሳምንት ቆይታ ጊዜያችሁ እንዴት ነበረ? እኛ ጋር ፈጣሪ የተመሰገነ ይሁን። ከምን ጊዜውም በላይ ቪዲዮአችንን ስንጀምር ሁሉ ጊዜ ፈጣሪ የተመሰገነ ብለን ነው ምን ጀምረው። ሙስሊሞች አልহামዱሊላህ፣ ክርስቲያኖች እግዚአብሔር ይመስገን ብላችሁ ቪዲዮአችንን እንጀምራለን ማለት ነው። ሁሉ ጊዜ ማመስገን ስላለብን እና ቤተሰቦች እንደምን አላችሁ? ያው ታቁኛላችሁ ብዙዎቻችሁና እያየው ነው ቲክቶክ ላይ አንዳንድ ነገሮችን ዩቲዩብ ላይ ምናምን ነገር የሩታ አፍቃሪ እየተባለ ህይወታን ሊበጠብጥ የመጣ ልጅ ምናምን ነገር እየተባለ እያየው ነው አንዳንድ ቪዲዮዎች። እኔ የሩታን ህይወት ልበጠብጥ አልመጣሁም። የሩታን ህይወት ልረብሽ አልመጣሁም። ሩታን ለመከላከል የመጣው ሰው ነኝ። ከዚህ በፊት የሩታ አፍቃሪ ነበርኩኝ ልጅ፣ ከፍታዋን የምፈልግ ልጅ፣ የሷን ደስታ ብቻ የምፈልግ ልጅ ነኝ። ሩታ ማለት ልዩና ድንቅ ሴት ናት። ሁሌ እንደምነግራችሁ በጣም ነው የምወዳት፣ በጣም ነው ማፈቅራት። ግን እኔ ልትሆን አትችልም እና ዛሬ መጣውላችሁ ይሄን ልነግራችኋለሁ። ትላንትና ቪዲዮ አይታችሁታል አብርሽ ጋር እነ ሩታ እልህ ውስጥ ነው ያሉት። ሩታ እልህ ይዟታል፣ ኃይለኛ እልህን ያዛት። በጣም በቃ ከባድ ነገር እየሰራች ያለችው እኔ በጣም በቃ ምን ልበላችሁ ነግሬያችኋለሁ ስለ ሩታ ባህሪ። ሩታ ማለት በጣም ከባድ ሴት ናት። አስተሳሰቧ፣ አደራረጓ፣ ድርጊቶቿ፣ ሁኔታዎቿ በጣም ከባድ ናቸው። እኛ ከምንገምተው ልናስበው ከምንችለው በላይ ነው የሷ አስተሳሰብ። አይታችኋል ትላንትና አውልቃ ምናምን የኔ አባት የኔ ቆንጆ እኔ መሰለሽ ሸንቃጣ። እውነቷን ነው። እሷን የመሰለሽ ሸንቃጣ የትም አያገኝም። እሷን የመሰለሽ ቆንጆዬ ልጅ የትም አያገኝም አብርሽ። እና ሩታዬ እውነት እልህ ውስጥ እንዳለሽ ያስታውቃል። ሄርሜላ ለማስቀናት ብለሽ ወይም ደግሞ የሆነ ፈልገሽ ያረግሽው ነገር እንዳልሆነ ያስታውቃል። ሁላችሁም እንዳያችሁት ከሆነ የምታደርገው ድርጊቶች እያንዳንዱ ፈልገው አይደለም፣ እልህ ይዟት ነው። ወይም ማድረግ ፈልጋ አይደለም፣ እልህ ተያይዛ ነው። ከሄርሜላ ጋር ሄርሜላ እዚህ ጋር በጣም ያስጨነቀቻት ነው። ህይወቷን እየበጠበጠች ነው። ትዳሯን እየረበሸችባት ነው። ሄርሜላ ደግሞ ነው ሰሞኑን እያየዋት ያለው ነገር በጣም አስደንግጦኛል። ያየዋት ቦታ ነበርና ሄርሜላ ካየውሽ ቦታ ከምነግርሽ በላይ ስለሆነ ጥንቃቄ እንድታረጊ ማስተዋል እንዲኖርሽ ነው የምነግርሽ። ማለት በቃ በጣም ከባድ ነገር ነው እያረግሽ የነበረው ሰሞኑን ያየውሽ ቦታ ማለት ነው። ካንቺ እንደዚህ አይነት ነገር አይጠበቅም ነበር። በጣም ትልቅ ሰው ነሽ። በእድሜም ብንል በፊዚካልም ብንል በቁመናም ብንል በሁሉ ነገር ጥሩ የምትባይ ሴት ነበርሽ። ግን እኔ ያየውሽ ቦታ በጣም አሳፋሪና ደባሪ ቦታ ነው። እማይሆን ቦታ ላይ ነው ያየውሽ እና ራስሽን ለመቆጠብ ራስሽን ለማስተካከል ሞክሪ። እንግዲህ ባለፈው አብርሽ ብዙ ችግሮችን አይተንበት ነበር። ብዙ አጸያፊ ድርጊቶችን ሲያደርግ ሁላችንም እያየን ነበር። ለመምከር ሞክረን ነበር። አብርሽ ያው ምክር አይገዛኝም፣ ራሴ ያረኩትን የፈለኩትን ነው ማረገው፣ የፈለገ ይምጣ ብሎ ነበር። ሩታ እንግዲህ ማንንም አልሰማም ብላ ህግ አምጥታ ነበር፣ ከሳው ነበር። አብርሽ ተከሶ ነበር። ያው የጊዜ ቀጠሮ ምናምን ተሰጥቶበታል። አሁንም የጊዜ ቀጠሮ ላይ ነው ያለውና ሩታ ለምን እንደዚህ ትሆናለች፣ ለምን እንደዚህ ሆነች የምትሉኝ ሰዎች ሩታ እንደዚህ ሆነችበት ምክንያት ያው ሁላችሁም ተረድታችሁታል። ለሁላችሁም ግልጽ ነው ብዬ አስባለሁ። ምንድነው ይሄ? ሩታና ሄርሜላ እልህ ውስጥ ናቸው፣ ወይም ደግሞ መቀናነት ውስጥ ናቸው። በጣም እልህ ተያይዘው ነው ያሉት። እኔ እንግዲህ ምን ብዬ እንደምነግራቸው አላውቅም። በጣም ማለት እንግዲህ ፈጣሪ ማስተዋል ካልሰጣቸው በስተቀር ይሄን ነገር ማለፍ በጣም ከባድ ነው። እልህ ሌላ ነገር ውስጥ ነው የሚከተው። ሁሉ ጊዜ በልህ ነው እየተነሳ ሌላ ነገር ውስጥ እየገባን ያለ ነው። እልህ ሌላ ነገር ውስጥ ይከታል። እልህ እስከ መገዳደል ላይ ያደርሳል። እልህ በቃ በጣም ከባድ ላይፍ ውስጥ የሚከተን እልህ ነው። እዚህ ውስጥ የሚከተታቸው እልህ ነው። ያው ሄርሜላ እልህ ይዟት ነው። ያው አብርሽን ወደው አልነበረም። እኔ ይሄን ነገር ሰምቻለሁ። የድምጽ ማስረጃ አለኝ ቴሌግራም ላይ ለሰው ይላካችሁ ማለት ነው። እና በጣም እኔ በእውነት ሄርሜላ በዚህ ያህል ደረጃ ክፋት ትሰሪያለሽ ብዬ አላሰብኩም ነበር። ሩታም ደግሞ ይሄን ያህል ትቀኛለሽ ብዬ አላሰብኩም ነበር። እንድትቀኝም ደግሞ እኔ አልፈልግም፣ ቅናት እንዲኖርብሽ ምንም ስለማያንስሽ ማለት ነው። ሩታ ምንም አያንስሽም፣ በጣም ልዩ ሴት ነሽ። እውነት ከሄርሜላ ጋር የምትወዳደር አይነት ሴት አይደለሽም። ሄርሜላ እርግጠኛ ሆኜ ትንሽ ጠቆር ብትል አይደለም በቃ ምን ልበላችሁ ማንም ዞር ብሎ ማያት አይነት ሴት ናት። ሄርሜላ ማለት
በፊት በገንዘብ የምትመካ አይነት ሴት፣ በቤተሰቦቿ የምትመካ አይነት ሴት ነበረች። እንግዲህ ውበቷንም እንደዛው ማለት ነው። ሩታ ደግሞ በጣም የዋህ የተማረች አስተዋይ ሴት ናት። እኔ ሩታን ነግሬያቸዋለሁ፣ በደንብ አድርጌ ነው የማውቃት። ከዚህ በፊት ብዙ ላይፎችን ብዙ ነገሮችን አብረን አሳልፈናል። ሩታ ማለት በጣም ምን ልበላችሁ፣ እኔ ሁሌም መደጋገም እንዳይሆንብኝና ሁሌ ነግራችኋለሁ ስለሷ። እንግዲህ ሁላችሁም ታውቃላችሁ፣ እናንተም መሰልቸት እንዳይሆንባችሁ። ግን ሩታ ማለት በጣም ልዩና ማራኪ የሆነች ሴት ናት። በእውነቴን ነው የምላችሁ። እውነት እሷ ይሄ አለ አይደል አንዳንዴ ሲሪየስ የሆነ ጉዳይ ስለሆነባት የህይወት ጉዳይ ስለሆነ የፍቅር ነገር ስለሆነ የፍቅር ጉዳይ ስለሆነ እንጂ አብርሽን ከሷ መውሰድ አቅቶት አይደለም። ወይም ደግሞ አብርሽ ከአብርሽ የተሻለ ወንድ አታ አይደለም እሷ ዛሬ ላይ እንደዚህ ሆነችው። ግን ያው የተሻለ ነገር የተሻለ ህይወት የተሻለ ላይፍ አገኛለሁ ብላ ነው ከአብርሽ ጋር እንደዚህ ነገር ከገባውበት አይቀር ልቀጥል በላይ ነበረው የጀመረችው ማለት ነው። ግን እነሱ በቃ ማለት በቂ በሚባል ደረጃ ሳይሆን ይሄ በሚያስጨንቅ ሁኔታ ላይ ነው ሄርሜላ እና አብርሽ ሩታን የሚያደርሱባት በደል ማለት ነው። እኔ በጣም ነው ያዘንኩት። ማለት ነርቨስ ነው የሚያደርገኝ ሁሌ በማያው ጉዳይ በማያው ነገር በምሰማው ነገር ነርቨስ እየሆንኩ ነው ሁል ጊዜ ማለት ነው። እና በቻልሽው መጠን ሄርሜላ ከሰው ትዳር ለመውጣት ሞክሪ። በቃ እነሱ ትዳር ውስጥ ነው ያሉት፣ ሌላ ነገር ውስጥ እንዳይገቡ አንቺ ጥረት ማድረግ አለብሽ እንጂ እነሱ ማበጣበጥ ምንም አይነት እንትን የለውም። እኔ ደግሞ የግሬስ ፋሚሊ ሙሉ ያኮራችሁኝ ነገር በጣም ደስ ያለኝ ነገር ማለት ነው በስመ አብ በቃ ይሄ ነገር ሲፈጠር ቪው ዘጭ ነው ያደርጋችሁት። በቃ አብርሽን እንዲያቆም ነው ያደርጋችሁት። ከዚህ በኋላ እኔ ገባኝ በቃ አብርሽን ምን ማድረግ እንዳለባችሁ ማለት ነው። እሱ መጥፎ ነገር እንዳይሰራ ምናምን ቪው ዘጭ ማድረግ በቃ አየሁት እኮ በስማ እሷ ከሷ ጋር ሲመጣ ቪው ዘጭ ሲል ይሄው እሱም በቃ አስጠላችሁ፣ እሱም ጠላት። ምን አይነት ልጅ እንደሆነ አብርሽ እኔ እኮ ግራ ነው የሚገባኝ በእውነት። እኔ ማለት በቃ አንተ ማሰብ ያለብህ ስለዚህ ከዚህ በኋላ ስለ ህይወት ስለ ልጆች ነው። ሌሎች ቲክቶከሮችን ሌሎች ዩቲዩበሮችን ቲክቶከሮችን እንኳን አይተህ መማር አትችልም እንዴ አንተ? ጆን ዳሊንን አይተህ ተማር። አንተ ከሌሎቹ የተሻለ መርጠነ ከነ አዶናይ ከጆን ዳሊን አዶናይ ነው አንድ ሰው ይዞ ነው ቁጭ ያለው ሰውን እየረዳ ብዙ ማያቅ አለውላ ፍቅር ላይ እንደሆኑ ጃኒና አዶናይ ኖርማል ሲስተር ብራዘርሊ አብረው በኖርማል ሙድ እያሳለፉ ነው ብሎ የሚያሳልፍ ነፍ ነው። አንተ እሱን አይተህ እንኳን እንትን አትልም እንዴ? አንተ ከሱ እንትን የቀደምክ ነህ። ከሱ ቀድሜ የመጣ ነው ዩቲዩብ ላይ ምናምን የምትታወቀው ሚዲያ ላይ ከሱ ቀድመ ነው ከሱ በፊት ነው የምትታወቀው። ግን አንተ ይሄን ነገር በተሻለ መልኩ ማስኬድ እንጂ ያለብህ ከነሱ የበለጠ መምህር ነው እንጂ መሆን ያለበት ከነሱ ብሰ ይሁን እነሱን አንተን ሊያስተምሩ እነሱን ላንተ እንደምሳሌ እንጥቀስል እንዴ? በቃ በቻልከው መጠን አብርሽ እንደምንም ብለህ ላይፍህን ለማስተካከል ሞክር። ለቤትህ ኑር፣ ለልጅህ ኑር፣ ለልጅህ አስብ። በቃ ለሚስት ቤተሰቦች ተጨነቅ። የሚስት ቤተሰቦች ምን አይነት ክብር ነው የሚሰማቸው? ልጃችን ምን አይነት ባል ነው ያገባው ብሎ ነው የሚያስቡት። በጣም ያዘ ፋሚሊያንስ። እኔ የምነግራችሁ ነገር በቃ ከዚህ በኋላ ሩታ የምታስጨንቁ ሰዎች ስርዓት ያዙ። እኔ ብዙ ነገር ማውራት አልፈልግም፣ እዚህ ጋር መጥቼ መለፍለፍ አልፈልግም። ሩታ የምታስጨንቁ ሰዎች ስርዓት ያዙ። በቃ እኔ እሷ እየተጨነቀች እሷ እንዲሆነች ማየት አልፈልግም። በጣም ስለምወዳት በጣም ስለማከብራት። የዱባዩን ሀሳብ ደግሞ አልቀየርኩትም። ትንሽ ያለውን ነገር ይፍቱ ብዬ ይጨርሱ ብዬ ነው። እነሱ እስኪጨርሱ ያው እኔ መጠበቅ ስላለብኝ መሀል ላይ ጣልቃ መግባት አልፈልግም። እነሱ ይጨርሱና ያለውን ነገር እኛ አጀስት ማድረግ ያለብን ነገር አጀስት እናደርጋለን። ማስተካከል ያለብን ነገር መቋጨት ያለብን ነገር ሳንቋጭ አንጨርስም። በቃ ምናልባት ቀጣይ ልናገኛቸው ከተመቻቸልን እሷ ላገኛት ፍቃደኛ ስላልሆነች ነው። ያለችበትም ሲቹዌሽን ደግሞ ተረዷት። ሁላችንም ልንረዳት ይገባል። አንደኛ አራስ ናት፣ ሁለተኛ አብርሽ እዚህ ጋር ይበጠበጣት ነው። እንደዚህ በዚህ አይነት ሁኔታ ላይ እንገናኝ ብዬ ነው እሷን ባስጨንቅ ትንሽ ይከብዳል። እና ሩታዬ ችግር የለም ያለሽበትን ሁኔታ ተረድቻለሁና እስክጨርሽ ድረስ እጠብቅሻለሁ። የእውነት ይሄን ነገር አድርሱላት። በጣም እንደምወዳት እንደማፈቅራትም እንድትረዳኝ እፈልጋለሁ። እኔ ለሷ ትልቅ ሪስፔክት ነው ያለኝ፣ በጣም ትልቅ ሪስፔክት ማለት ነው። እኔ እንደ አብርሃም አይነት አይደለሁም። አብርሃም ምናልባት በየቦታው እየሄደ የተለያዩ ላይፎችን እያሳለፈ እሷን እንደዚህ እየጎዳት ምናምን ሊሆን ይችላል። እኔ ግን ችግር የለም የትኛውንም ነገር አጀስት እያደረኩኝ
አልፋለሁ። የትኛውንም ነገር በቃ ማለፍ ባለበት መንገዱ መከናወን ባለበት መንገዱ እያስተካከልኩኝ ሁሉንም ነገር ለመቋጨት እንሞክራለን። የዱባዩንም ጉዳይ ማለት ነው። እንግዲህ ሁላችሁም እንዳላችሁኝ ከሆነ ዱባይ ወሰዳት ነው ያለኝ። እሱን እንመለስበታለን። በደንብ ነው የምናወራው፣ በደንብ ማለት ነው። ስለሱ ጉዳይ በደንብ ተንትነን ቀጣይ እናወራለን። አሁን ምናልባት ስለሱ ማውራት አስፈላጊነት ኖሮት ስላልታየኝ ማለት አሁን ያለችበት ሲቹዌሽን ትንሽ ግራ ስለሚያጋባ ነው። እና ሰሞኑ እኔም የጠፋሁት በዛ ጉዳይ ነው። እሷን ለማማከር እሷን ለማናገር እየሞከርኩ ነበር። ብዙ ፈቃደኛ አልሆነችልኝም። ያለችኝ ነገር ሙሉ በሙሉ አንድ ቀን እነግራችኋለሁ ቁጭ ብዬ ወይ በቀጣይ ቪዲዮ አስረዳችኋለሁ እሷ ያወራችኝ ነገር። ዛሬ ግን ሩታ እያደረገች ያለችው ነገር ደስተኛ ስላላደረገኝ ነው የመጣሁት። ሩታ ሄርሜላን ለማስቀናት ብላ ከአብርሽ ጋር እንደዛ መሆን ያንን ነገር ማድረግ ምናምን ነገር ተገቢ ነው ብዬ አላስብም። ምክንያቱም ይሄ ትዳር ነው። አንቺ አታለሽ ፎግረሽ ምናምን የምትገቢበት ነገር አይደለም። ሲሪየስ የሆነ ጉዳይ ስለሆነ ማለት ነው። ለዛ ነው የመጣሁትና ሲሪየስ የሆነ ነገር እንደ ሲሪየስ ጨዋታ ጨዋታ ነው፣ ሲሪየስ ነው። በቃ ቀልድና ቁም ነገር ለይታችሁ ወቁ። ሩታ እዚህ ጋር አማለሽ ልይዞሽ ምናምን ትዳርሽን ለማግኘት በልህ የተገኘ ነገር መጥፎ ነው፣ ሊያጠፋ እንጂ ሊጠቅም አይመጣም። ስለዚህ ይሄን ነገር በደንብ አስተውለሽ አስበሽበት ቀጥይ። ትዳርሽን አስተካክይ። መፍታት ባለብሽ መንገድ ፍቺ። የማይፈታ ነገር የለም። በትዕግስት መሄድ ነው ሁሉም ነገር ይፈታል። በሰላማዊና በትዕግስት መንገድ የማይፈታ ነገር የለም። ይሄን ነገር አስበሽበት ነው ትዳርሽን መቀጠል ማስተካከል የምትችይው እንጂ በልህ ሌላ ነገር ውስጥ ነው መገቡትና ብዙ ወሬ አላብዛባችሁ ቤተሰቦች። ለዚህ ቻናል አዲስ ሆናችሁ ይሄን ቻናል ሰብስክራይብ እያረጋችሁ ኮፒ ሊንክ፣ ሼር፣ ኮሜንት እየጻፋችሁ ላይክ እያረጋችሁ ይሄን ቻናል እናሳድግ። 10,000 እየገሰገስን ነው፣ ወደ 10,000 እየደረስን ነው። እንደምንም ብላችሁ 10,000 እንድንገባ ቤተሰቦች ይሄን ቻናል ሰብስክራይብ እያረጋችሁ እባካችሁ ቤተሰቦች ሰብስክራይብ አድርጉ። 10,000 እንደምንም አስገቡኝ በቃ እና ቤተሰቦች 10,000 እንደምንም አስገቡኝ። ይሄን ቻናል ሰብስክራይብ እያረጋችሁ ሼር ኮፒ ሊንክ እያረጋችሁ ቪዲዮ አድርሱት። እወዳችኋለሁ። መልካም ቆይታ፣ መልካም ዜናውን ያሰማን። ሁላችሁንም በደንብ አድርጌ ነው የምወዳችሁ። ይሄን ቻናል ሰብስክራይብ እያረጋችሁ ቪዲዮን ጨርሳለን። እወዳችኋለሁ።